ፈይሳ ለሊሳ ይህን ነገር አንዷ ሞታለች፣ 16 ዓመት ልጅ። እሱ ሰክሮ ከዚህ በፊት ተናግሬያለሁ። ሰክሮ በቀነኒ ጉዳይ የተናገረውን ንግግር ወንድሟ ኢትዮጵያ ሙሉ ህዝብ እንዲሰማ ለሁሉም ኢትዮጵያዊ ስለ ጮኸ ስላየ እኛንም ስላየ ስንናገር ስለሰማ ወንድሟ ምን አደረገ? ተናገረ። መንግስት ይህን ሰምቶ ዝም ነው ያለ። አይ ቲንክ በኦሮሞ ታዋቂ ከሆንክ አትነካ። እንዳየሁት ወይ ዘፋኝ ወይ ሯጭ ከሆንክ በኦሮሞ ከሁለት አንዱ አትነካም። የመንግስት ካድሬ ከሆንክ አትነካም በኦሮሞ አሁን እንደተረዳሁት። ሌላው ለምሳሌ አስተምሮቱን ባልወደው ነብይ ይሄ ነው ከሚባለው ተሳደበ ተብሎ እስር ቤት ሲወረወር አይቻልም። ይቅርታ ጠይቆ በአደባባይ አባገዳዎችን ልኮ ምን ብሎ አልለቅህም ተብሎ እስር ቤት ገብቶ ነበር። ጃኒ የትላንት እህታችን እንደ ቀልድ ቲክታክ ላይ የተጫወተችውን ኦሮሞን ተሳድባለች በሚለው እስር ቤት ከታቸው ነበር። የገደለው አንዱዓለም ጎሳ ጭፍጭፍ አድርጎ ገሏት። በአሰቃቂ ሁኔታ መረጃዎች በሙሉ ወጥተው ነፃ አውጥታችሁታል። እንዲሁም ፈይሳ ለሊሳ ሰክሮ ገጭቶ ከዚህ በፊትም ሰፈር ውስጥ ጥይት እየተኮሰ ሰክሮ ኢንተርቪውም በቴሌም ታፈሰ ስትጠይቀው በገንዘቤ ነው የምጠጣው ምን አገባችሁ ብሎ ደረቱን ነፍቶ ሲናገር ሰምተናል። እኔም ምለው ለኦሮሞ ታዋቂ ሰዎች እናት ናት ብልጽግና። ብልጽግና ለሌላው የእንጀራ እናት ነው። አልገባኝም። ኦሮሞን የተናገረ በሙሉ እስር ቤት፣ የሆነ ስህተት የሰራ በኦሮሞ ጉዳይ ላይ የሆነ ነገር ይባል እስር ቤት መሰቃየት፣ ትግሬን መስደብ፣ አማራን መስደብ፣ ደቡብን መስደብ፣ የአዲስ አበባ ልጅን መስደብ ምንም ችግር የሌለበት ጊዜ ላይ ደርሰናል። እንዴ እናንተ እኮ ከሚዘገንን ስራችሁ ብልጽግና በጣም ማዝንባችሁ። ዶክተር አብይም ይህን እንድሰማ ነግረሃለሁ። የአዲስ አበባ ልጅ የኮንዶም ትራፊ ነው የሚል አንጋሳ ፓርላማ ላይ ዱቅ አድርጋችሁ ክርስቲያን ታደለን እስር ቤት ጥያቄ ስለጠየቀ እስር ቤት የከተታችሁ ናችሁ። ዮሐንስ በኋላውን እስር ቤት የከተታችሁ ናችሁ። እስር ቤት የከተታችሁ ናችሁ። እስር ቤት የከተታችሁ ናችሁ። እንግዲህ ህሊና ያሳያችሁ። እናንተ ጋር ሰው ገጭቶ ሰው ገሎ ጨፍጭፎ ሴትን ልጅ የገደለ ሰክረው እንደፈለጉ ሰዎችን የሚደበድቡ የብልጽግና ካድሬ ከሆኑ ምንም አይነት ችግር አይደርስባቸውም። የብልጽግና ካድሬ ከሆኑ ኦሮሞ ከሆኑ፣ ሌላው ግን እስር ቤት ሲማቀቅ እናያለን። ይሄ ትክክል ነው ወይ? ምን ሰው ታጉሯል ነው የምትሉት? ሰው ታጉሯል? ሰው አይንም ነው? ሌላው ኢትዮጵያ ውስጥ ልጠይቀ ብልጽግናን ያልደገፈ መኖር ይችላል ኢትዮጵያ ውስጥ? እኔ ከብልጽግና ጋር ችግር የለብኝም፣ ግን እንደ ሰው ልጠይቅ። እኔ አሁን ብልጽግናን አልወድም ብል ኢትዮጵያ ሆኜ መኖር ይችላል? አንድ ነገር ብጽፍ ስለ ብልጽግና መኖር ይችላል ኢትዮጵያ ውስጥ? አልችልም። ስለዚህ ዲክታተርሺፕ ነው ያለው። እኛን ያልደገፈ መኖር አይችልም። አልደግፍም የሚል ሰው ቢጽፍ አንድ ጽሁፍ ህይወቱ ነው የሚጠፋው ወይ እስር ቤት ነው የሚገባው። ይሄ የድክመታችሁ መንስኤ ነው። ደካማ ሰው ስትሆን እኔ አሁን እዚህ ውስጥ የሚሰድበኛለ የሚደግፈኛለ who cares? ሀሳቤን የሚገዛ ይገዛል፣ የማይገዛ አይገዛም። በግድ ሁሉም ይውደደኝ ማለት አይቻልም። እናንተ ከሰው ዳቦ ከመስጠት ይልቅ መንገድ መብራት የሚቀድምባችሁ ሰዎች ናችሁ። መሀይም እንደዛ ነው የሚያደርገው። እዚህ ሀገር ጥቁሮች ሁሉም እያልኩ አይደለም፣ አንዳንድ ጥቁሮች በጣም መሀይም ናቸው። እንዴት አውትሻይን ባለ ዳይመንድ በዳይመንድ የሆኑና ቤታቸው ብትሄድ ዳቦ የሚበላው የለም። መኪናቸው ላይ መኪናው በጣም ኦልድ ሆኖ ሪሙ ብቻ የጫማው ጎማ እና ሪሙ ስታይሉ ከመኪናው ዋጋ በላይ ነው። እና አዲስ አበባን ማያት እንደዛ ናት። አዲስ አበባ ህዝቧ ዳቦ የሚበላው የለም፣ ግን መንገዷን ስታዩ ታምራለች።
መንገዷ በጣም ያምራል ስታዩት ምናምን ነገር አዲስ አበባ ብዙም ብታዩ ርቦታል። ኪስ ውስጥ 5 ሳንቲም የለም። ይሄ ማለት የዚህ ጌቶ ጥቁሮች የሚኖሩት አኗኗር ማለት ነው። ስለዚህ የሚቀድመው ቢቀድም ደስ ይለኛል። ህዝቡ በተወሰነ መልኩ እንዲተነፍስ መስራትን እውቀት ይጠይቃል ብዬ አስባለሁ። ዳቦ ይበልጥበታል ለኢትዮጵያ ከውጭ መብራት። እቤት መብራት የለም፣ ውጪ ግን በጣም ሰው እንዲያይ ዓለም ላይ ኢትዮጵያ እኮ ልዩ ናት እንዲባል ፖለቲካ መስሪያ ከሚሆን ከልብ ሀገርን ወዳችሁ ለህዝቡ ብታገለግሉት መልካም ነው ብዬ አስባለሁ። ስለዚህ እውነት ፈይሳ ለሊሳ ካልተያዘ እውነትም ኢትዮጵያ ፍርድ የላትም። ህዝቡ መነሳት አለበት። ህዝቡ በአንድነት መነሳት አለበት። ፈይሳ ለሊሳ ገጭቶ የገደላቸው አንደኛዋን ኮማ ላይ ናት፣ አንደኛዋ ሞታለች። የሰው ህይወት ሰክሮ ቀጥፎ የማይጠየቅ ከሆነና ከሀገር ፈይሳ ለሊሳ ከወጣ ኢትዮጵያ የቀኝ ግዛት ተይዛለች በብልጽግና። ስለዚህ ይህንን ነገር ብልጽግና ማስተካከል አለብን። ይህንን ነገር ታርጓል።